አይሁድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ዛሬ ይዤላችሁ መጣሁት ትንሽ ለየት ያለ ቪዲዮ ነው ይዤላችሁ መጣሁት። ዛሬ ይዤላችሁ መጣሁት ስፔሻሊ በጣም ረጅም ኖት ማንበብ ለማትፈልጉ እንዲሁም ደግሞ በጣም በአጭር ጊዜ ውስጥ ለኤግዛም መዘጋጀት ለምትፈልጉት ምንም አይነት ሜን ፖይንት ሳይቀር ስለዚህ ኤግዛማችሁ ላይ በጣም ሰክሰስፉል ሆናችሁ ለመዘጋጀት የሚረዳችሁን 6 የቻትጂፒቲ ኮመንዶችን ይዤላችሁ መጥቻለሁ። እነዚህ ኮመንዶች ከማንበብ ጀምሮ እስከ ጥያቄ ማዘጋጀት እንዲሁም ደግሞ አልፎም በሙሉ ሃንዳውቱን በአንድ ፔጅ ሰመራይዝ አድርጎ ማውጣት የሚረዱን ኮመንዶች ናቸው። ይሄ ኮመንዶች በጣም ስፔሻሊ ለኤግዚት ኤግዛም ተማሪዎች እንዲሁም ደግሞ 12ኛ ለምትፈተኑ ተማሪዎች እንዲሁም አሁንም ደግሞ ፋይናል ለመፈተን ለምትዘጋጁ ተማሪዎች በጣም ወሳኝ የሆነ ኮመንድ ነው። እመኑኝ እስከ መጨረሻ ይህንን ቪዲዮ ካያችሁ በጣም ነው የምትጠቀሙት። ስለዚህ እንደተለመደው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳረሱ። እዚህ ላይ የምነግራችሁ ነገር ምንድነው ስፔሻሊ ለምሳሌ 10 20 ፔጅ ማንበብ እየኖርባችሁ 2 ቀን 3 ቀን ወይም 1 ቀን የፈተና ጋፕ የሚኖራችሁ ጊዜ በጣም ከመጨናነቅ የሚያተርፋችሁ ኮማንዶች ናቸው ማለት ነው። ስለዚህ የ20 ፔጅ ወይ 10 ፔጅ እንዴ በ2 ሰዓት ወይም በ1 ሰዓት በእነዚህ ኮመንዶችን ማንበብ እንችላለን የሚለውን ከዛ በኋላ እዛው ላይ ደግሞ በእንዴት ራሳችን ቴስት እናደርጋለን የሚለውን እነዚህ 6ቱን ኮመንዶችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይሄንን ቪዲዮ እስከ መጨረሻ መከታተላችሁን እንዳረሱ። ለ12ኛ ለምትፈተኑት ተማሪዎች መልካም እድል ለማለት ፈልጋለሁ። እንዲሁም ደግሞ ኤግዚት ኤግዛም ለተፈተናችሁትም መልካም እድል፣ ላልተፈተናችሁትም እንዲሁም መልካም እድል ለማለት ፈልጋለሁ። ወዳችኋለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ወደ ቪዲዮ ከማለፌ በፊት አሁንም ባካችሁ ለምትወዱት ጓደኛ ይሄንን ቪዲዮ ሼር ማድረጋችሁን እንዳረሱ። ይጠቅመዋል፣ እናንተ ይጠቅማችኋል። ስለዚህ ይመቻችሁ። ወደ ቪዲዮ እንለፍ። አረ ሰብስክራይብ አድርገ ይለፍ። ይመች። እሺ የመጀመሪያ ኮማንድ በጣም ረጅም የሆነ ኖት ኖሯችሁ ወይም ደግሞ በጣም ሰፊ የሆነ ሞጁል ወይም በጣም በልክ የሆነ ኖት ኖሯችሁ ስለዚህ የተደጋጋሚ ሐሳብ የሚነሳበት ኖት ኖሯችሁ ያንን ኖት በጣም ሰመራይዝ በተደረገ መልኩ ሪፒቴሽን ሳይኖሩ በጣም ክሊር በሆነ መልኩ ሜን ኤሪያዎች ከውስጥ ሳይቀሩ ሰመራይዝ የምናደርግበት ኮማንድ ነው ማለት ነው። ስለዚህ ይሄ ኮማንድ በጣም ሎንግ ኖቶችን ሪቫይዝ ለማድረግ የሚያገለግለን ኖት ኮማንድ ነው ማለት ነው። ስለዚህ ይሄ ኮማንድ እቺኛዋ ኮማንድ ነች። እያንዳንዱን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስለዚህ ያ በዲስክሪፕሽን ቦክስ ላይ የገባችሁ ኮፒ ያደረጋችሁ ከፈለጋችሁ ደግሞ ሸምድዳችሁ በዚህ መልኩ ማስገባት ትችላላችሁ ማለት ነው። ስለዚህ በጣም ረጅም ሆነ ኖት ይኖርናል። ለምሳሌ በአንድ ኤግዛምፕል ወስጄ ላሳያችሁ። ይሄኛው ኖት ወደ 9 የሚጠጋው ፔጅ ያለው ኖት ነው። ይሄንን ኖት ወስጄ ዳይሬክትሊ ወደ ቻትጂፒቲ ካስገባው በኋላ በዚህ ኮማንድ ሜን ፖይንቶችን እንዲያመጣልኝ ያዛለው ማለት ነው። ስለዚህ ሁለት ኦፕሽኖች አሉ። አንደኛ አፕሎድ ማድረግ እንችላለን፣ ሁለተኛ ቴክስቱን ብቻ ኮፒ አድርገን ማስገባት እንችላለን። አፕሎድ የምናደርግ ከሆነ ስለዚህ ሊሚቴሽን አለው በቀን። ስለዚህ ዳይሬክትሊ ኖቱን ኮፒ ብናደርግና ፔስት ብናደርግ ይሻላል። ከዛ በኋላ ያለንን ደግሞ ኮማንድ እዚህ ጋር ኮፒ እናደርግና ከዛ ምን አይነት 9 የነበረውን ፔጅ በምን ያህል ፔጅ እንደሚሰጠን የምናይ ይሆናል ማለት ነው። ስለዚህ ከዛ በኋላ ያንን ኮፒ አድርጋችሁ ያመጣችሁትን ኮማንድ እዚህ ጋር ፔስት ታደርጋላችሁ ማለት ነው። ከዛ ፔስት ካደረጋችሁ በኋላ ይሄንን በዚህ መልኩ ተሰጥቷላችሁ ማለት ነው። 9 ፔጅ አንብቦ መረዳት ከዛ በኋላ ደግሞ ተደጋጋሚ ሐሳቦች ይኖራሉ። ያንን 9 ፔጅ በምን ያህል ፔጅ ነው የሚያወጣልን የሚለው ነው። ይኸውላችሁ በዚህ መልኩ ነው የሚያወጣልን ማለት ነው። ያንን 9 ፔጅ የነበረውን በዚህ መልክ በጣም ቀለል አድርገው ከዛ በኋላ የኦዲቲንግ አይነት የኢንተርናል ኦዲት አይነት ስለዚህ በቀላሉ በዚህ መልኩ 2 ፔጅ ወይ 3 ፔጅ አድርገው ያመጣልናል ማለት ነው። ስለዚህ ያንን ሁላ ከማንበብ ይሄንን በቀላሉ ማንበብ ትችላላችሁ ማለት ነው። ይሄ በጣም ቤስት የሆነ በ2 ወይም 3 ፔጅ የሚያክል ኖት በመጀመሪያ ኮማንድ ማግኘት ትችላላችሁ። ይሄኛው በጣም ለርጅ ኖት ኖራችሁ በጣም ትንሽ አርጋችሁ ማውጣት ከፈለጋችሁ በቀላሉ ያንን ኖት በጣም በትንሽ ስፔሲፋይ አርጋችሁ ምንም አይነት ሜን ፖይንቶች ሳይቀሩ ያንን ነገር ማግኘት ከፈለጋችሁ በዚህ ኮማንድ መጠቀም ትችላላችሁ ማለት ነው። ሁለተኛ የኮማንድ አይነት ደግሞ ለምሳሌ ይሄንን ራሱ አሁን በ3 ወይ በ4 ፔጅ ሰመራይዝ ያደረገልን ኖት በአንድ ፔጅ በጣም ሜኑኑ ፖይንቶች በጣም ሜኑኑ ፎርሙላዎች እንዲሁም ደግሞ ወሳኝ የሆኑ ኖቶችን እንደ አጠሬራ እንጠቀማቸው ኖቶችን በአንድ ፔጅ ማውጣት ብንፈልግስ እንዴት ነው የምናደርገው የሚለው። ስለዚህ ይሄኛው ደግሞ ሁለተኛ ኮማንድ ነው ማለት ነው። ስለዚህ you have to ask for one page revision sheet የሚለው ማለት ስለዚህ ለአንድ ፔጅ ሪቪዥን ሺት
ዲፊኒሽኖቹንና ፎርሙሎቹን ብቻ እንዲያስቀምጥልን መጠየቅ ነው ማለት። ስለዚህ ይሄንን በዚህ ኮፒ እናደርግና ቅድም ላይ ያስገባነውን ያን ኖት ሰማራይዝ ያደርግልን ኖት በአንድ ፔጅ ብቻ እንዲያስቀምጥልን የምንጠይቅ ይሆናል ማለት ነው። ስለዚህ ሪዛልቱ ምን እንደሚመስል ይሄ አንድ ፔጅ ነው። እናንተ በተለምዶ አጠሬራ ብላችሁ በስክሪፕቶ የምጽፉት ማለት ነው። ስለዚህ ይሄንን ከፈለጋችሁ ስክሪንሾት ማድረግ ትችላላችሁ፣ ከፈለጋችሁ ደግሞ በፕሪንት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄኛን ይኸው በአንድ ፔጅ ቅድሙን በዚህ መልኩ አስቀምጦልኛል ማለት ነው። በጣም ኮምፒውተር አድርጎ ቴብል አጀስት አድርጎ ከዛ በኋላ በዚህ መልኩ አንድ ፔጅ በሚሞላው መልኩ አስቀምጦልኛል። ስለዚህ ይሄኛው በጣም ብዙ ጊዜ ለማስታወስ ፈተና ደርሶ ለምሳሌ አንብባችሁ ከጨረሳችሁ በኋላ ያን ሜን ኮንሰፕቶችን አንደርስታንድ ማድረግና ሜን ኮንሰፕቶችን በተደጋጋሚ ያንን ኖት መልሳችሁ ከምታነቡ እነዚህን ብቻ ማንበብ ትችላላችሁ ማለት ነው። ስለዚህ ይሄ ሁለተኛ ኮማንድ ነው ማለት ነው። ሶስተኛ ኮማንድ ጋር ስንሄድ ደግሞ ለምሳሌ እንበልና ኖት የላችሁም ወይም ደግሞ ክላስ አምልጧችኋል ወይም ደግሞ አንድ አስተማሪ አሳይመንት ኖት አዘጋጁ ፒፒቲ አዘጋጁ ብሎ ወይም ብዙ ሶርስ የሌለው ማቴሪያል ላይ የሆነ ነገር አዘጋጁ ብሎ ይሰጣችኋል። ስለዚህ ከዚህ በፊት ክሉ ባልነበራችሁ ነገር ላይ ታይትል ብቻ በመስጠት በዛ ታይትል ላይ ሜን ቶፒኮችን ሪፒቲሽን ያሉ ነገሮችን ኪ ዲፊኒሽኖችን ኪ ፎርሙላዎችን በጣም በቀላል በሆኑ መልኩ እንዲያስረዳን የምንጠይቅበት ታይፕስ ኦፍ ኮማንድ ምን ይባላል? ይሄኛው it is about generating the materials ወይም generating of the note ጀነሬት ለማድረግ የምንጠቀመው ታይፕስ ኦፍ ኮማንድ ነው ማለት ነው። ስለዚህ ይሄኛው ሆል ቻፕተርን እንደ አዲስ ለማውጣት ማለት ነው። ለምሳሌ እኔ በዚህ ኤግዛምፕል ላይ ለምሳሌ ቻፕተር 4 ላይ ኢንተርናል ኮንትሮል ይላል። ይሄ ኦዲቲንግ ዋን ላይ በዚህ ኦዲቲንግ ዋን ላይ አንደኛ ሜን ቶፒኮችን ሪፒት ያልተደረገ አክቲቪቲዎችን ኢንክሉድ አድርገ ስለዚህ ሊስት አድርግልኝ ብዬ ጠይቀዋለሁ ማለት ነው። ስለዚህ ይሄኛውን በቀላሉ ለምሳሌ እቺን ብቻ እናንተ ከፈለጋችሁ ባዮሎጂ ከሆነ ባዮሎጂ፣ ኬሚስትሪ ከሆነ ኬሚስትሪ፣ ከፈለጋችሁ በምትፈልጉት ዲፓርትመንታችሁ በምትፈልጉት ኮርስ ይሄንን ኮፒ አድርጋችሁ ማስገባት ትችላላችሁ። ከዛ በኋላ እስቲ ምን እንደሚያመጣልን እንየው አንድ ላይ ማለት ነው። ስለዚህ ይሄንን ዳይሬክትሊ በዚህ ኮማንድ እያንዳንዱ ነገር ሊስት እንዲያደርግልኝ አድርጌዋለሁ። ከዛ በኋላ ይሄንን ልከዋለሁ ማለት ነው። ስለዚህ አያችሁ በዚህ በምታዩት መልኩ እያንዳንዱን ነገር በአንድ ቻፕተር ሰማራይዝ የሚደረገውን ነገር በዚህ መልኩ ሜን ፖይንት የሆኑትን ነገሮችን አስቀምጦልኛል። አሁን ግን ይሄኛው በቂ ነው ብዬ ካላሰብኩኝ ዳይሬክትሊ ምን አደርጋለሁ ማለት ነው ኤክስፕሌን ብዬ ምን አደርጋለሁ ከዛ በኋላ ኢንተር ማድረግ ነው ማለት። ስለዚህ ይሄኛው ኤክስፕሌን ሲደረግ እያንዳንዱ ቅድም ደን ሜን ፖይንቱን ያስቀምጠውን ነገር በዚህ መልኩ ሞር እያብራራ ይመጣል ማለት ነው። ስለዚህ ምንም ክሎ የሌላችሁትን ኤሪያ ሐሳብ በዚህ መልኩ ሞር ኤክስፕሌን እያደረጋችሁ ምን ማድረግ ትችላላችሁ ማስቀመጥ ትችላላችሁ ማለት ነው። ከፈለጋችሁ ከዚህ ሞር ዲቴል ሜድም ከፈለጋችሁ ደን ዲቴልስ ማድረግ ትችላላችሁ። ከዛ በኋላ አይዩት እያንዳንዱን ሞር መጽሐፍ ላይ የማታገኙት ነገር ሁላ ነው የምታገኙት ማለት ነው። ስለዚህ ይሄንን አያችሁ ይኸው በቃ እያንዳንዱን ነገር በዚህ መልኩ ሞር ኤክስፕሌን እያደረገ እያንዳንዱን ኤግዛምፕል እየወሰደ ያሳያል ማለት ነው። ይሄኛው ምንም ማለት ኖት ባይኖራችሁ ወይም ክላስ ቢያመልጣችሁ ወይም ደግሞ ኖት ጀነሬት ማድረግ ብትፈልጉ አሊያም ደግሞ የዛን ቻፕተር ኖት በስልካችሁ ላይ ማይኖር ከሆነ በቀላሉ ቻትጂፒቲ ላይ ገብታችሁ በዚህ መልኩ ማግኘት ትችላላችሁ። የኮማንድ አይነት ነው። ወደ አራተኛ ስንመጣ ደግሞ ለምሳሌ ያነብባችሁትን ነገር ራሳችሁን ቴስት ማድረግ ብትፈልጉ ባይዞ ይመኑኝውላችሁ አራተኛ ላይ በጣም የሚጠቅማችሁ ነገር ልንገራችሁ። ከኤሌመንተሪ ሃይስኩል እስከ ዩኒቨርሲቲ ድረስ አብዛኛው መምህራኖቻችን ፈተና የሚያወጡት ከቻትጂፒቲ ወይም ከኤአይ ላይ ነው። ስለዚህ አንድ ቻፕተር የምትፈተነው ከሆነ ለምሳሌ 20 ጥያቄ ወይ 30 ጥያቄ ሰርታችሁ ግቡና ከዛ በኋላ ሪዛልቱን ታላችሁ ማለት ነው። ለምሳሌ አሁን ከቀደሙ ጥያቄዎች ከቀደሙ ኖቶች አሁን ጥያቄ ፈልጋለሁ ብዬ በዚህ ኮማንድ መጠየቅ ይችላል ማለት ነው። አራተኛ ኮማንድ ላይ ይሄንን generating of the 10 multiple choice ከዛ በኋላ እናንተ 20 ማድረግ ትችላላችሁ፣ 30 ማድረግ ትችላላችሁ፣ 40 ማድረግ ትችላላችሁ። በዚህ ኮማንድ መጠየቅ ትችላላችሁ ማለት ነው። ስለዚህ ይሄኛው ለምሳሌ ብልክለት ጥያቄዎችን ከነመልሳቸው የሚልክልኝ ይሆናል ማለት ነው። ለምሳሌ አንደኛ ጥያቄ ከመጀመሪያ ኢንተርናል ኮንትሮል ሲያወራ ነበረው። ስለዚህ እያንዳንዱ ጥያቄውን ይጠይቃል። ከዛ መልሱን ደግሞ ቦልድ እያደረገ በዚህ መልኩ 10 ጥያቄ ነው የጠየቁት። 10ሩም ጥያቄ ማልቲፕል ቾይስ ጥያቄዎች ናቸው። ከፈለጋችሁ ወደ ማቺንግ ጥያቄ መቀየር ትችላላችሁ። ከፈለጋችሁ ደግሞ ትሩ ፎልስ ጥያቄ መጠየቅ ትችላላችሁ። ስለዚህ በዚህ መልኩ ምን ማድረግ ትችላላችሁ ማለት ነው መጠየቅ ትችላላችሁ። ይሄኛው
ጥያቄዎችን ጀነሬት ለማድረግና ያነባችሁትን ነገር ራሳችሁን ቴስት ለማድረግ ነው። ከዛ ወደ አምስተኛ ደግሞ ስንሄድ ለምሳሌ በጣም ከባድ ኮንሰፕት አለ እንበል፣ በጣም የማትረዱት ፊዚክስ ላይ፣ ኬሚስትሪ ላይ እንዲሁም ደግሞ በምትማሩበት የትኛውም ሳብጀክት ላይ የምታነቡት ነገር በጣም ለእናንተ ከባድ ሆኖ ወይም አስጠኚ ወይም አስተማሪ የሚያስፈልጋችሁ ከሆነ ስለዚህ በጣም በቀላሉ አስተማሪ የሚያስፈልግበትን አንድ ኮማንድ ልንገራችሁ። ይሄ ብታስገቡት እያንዳንዱን ነገር ልክ እንደ ኤሌመንተሪ እና ልክ እንደ በጣም ትንንሽ ልጆች አድርጎ ነው የሚያስረዳችሁ። በጣም ዲፊካልት ሆኑ ጥያቄዎችን፣ በጣም ከባድ ሆኑ ፖርሽኖችን በቀላሉ አንደርስታንድ ማድረግ ትችላላችሁ ማለት ነው። ለምሳሌ አንድ የፊዚክስ ጥያቄ አለኝ። ይሄንን የፊዚክስ ጥያቄ ኮፒ አድርጌ እዚህ ጋር ላስገባና ከዛ ሶልቭ አድርግ ብዬ ልላክለት ከዛ በኋላ የሚመጣውን ሪዛልት እንየው። ከዛ በዚህ መልኩ ስቴፕ 1 ስቴፕ 2 ስቴፕ 3 ስቴፕ 4 ስቴፕ 5 እያለ በዚህ መልኩ በስቴፑ ምን ያደርጋል? ሶልቭ ያደርጋል። ከዛ በኋላ ፋይናል አንሰሩን ነው የሚያስቀምጠው። አሁን ይሄንን አንደርስታንድ አድርጋችሁ ካልሆነ እያንዳንዱን ነገር ለምሳሌ ዲቴል አላስቀመጠም፣ ግን እያንዳንዱን ነገር ዲቴል እንዲያስቀምጥላችሁና በቀላሉ ያለ አስጠኝ እናንተ አንደርስታንድ ማድረግ የምትፈልጉ ከሆነ እቺኛው አምስተኛውን ኮማንድ ኮፒ ታደርጉና ከዛ በኋላ እቺን እዚህ ጋር ፔስት ካደረጋችሁ በኋላ እስቲ ላኩለት እያንዳንዱ ምን እንደሚያደርግ እንየው። ይኸውላችሁ አርጋችሁ በቲዮሪ ሁላ ነው ደግፎ በቲዮሪ ሁላ ነው ሰፖርት አድርጎ የሚያስረዳው። ይሄ ማለት እንደዚህ ነው፣ ከዛ በኋላ ይሄ ማለት ምን ማለት ነው፣ ከዛ እያንዳንዱ ነገር እንደዚህ ነው የሚሰራው፣ ከዛ ይሄ በዚህ መልኩ ነው የመጣው፣ ከዛ በኋላ ፋይናል እንደዚህ ነው የሚመጣው ብሎ እያንዳንዱ ነገር በእያንዳንዱን ሰፓሬት አድርጎ ያስረዳል። ከዛ ይሄንን ሞር አንደርስታንድ ጋር ካላረጋችሁ ሞር ዲቴል ብላችሁ ማስገባት ትችላላችሁ ማለት ነው። ሞር ዲቴልስ ብላችሁ ስታስገቡ እያንዳንዱ ነገር በዚህ መልኩ በታትኖ ምን ያደርጋል? የሚያስቀምጥላችሁ ይሆናል ማለት ነው። ስለዚህ ለዚህ አስጠኝ ያስፈልግም። እናንተ ስረኛ ላይ ያላችሁ 11 ማጥራት ትችላላችሁ፣ 12 ከፈለጋችሁ ደግሞ በፈለጋችሁበት ደረጃ ላይ በዚህ መልኩ ማጥናት ትችላላችሁ ማለት ነው። ስለዚህ ይሄኛው ሞል ዲቴል ወይም የማታውቁት ነገር ስትጠይቁ እያንዳንዱ ነገር ዲቴል እንዲያስረዳችሁ ከፈለጋችሁ ማለት ነው። ከዛ በኋላ ደግሞ ወደ ስድስተኛ ኮማንድ ስናልፍ ለምሳሌ ለፈተና 3 ቀን ቀረ እንበል፣ ወይ 2 ቀን ቀረ፣ ወይ 1 ቀን ቀረ እንበል። ለምሳሌ እያንዳንዱን ቻፕተር በሆነ ኮርስ ስም ጠቅሳችሁ እያንዳንዱ ቻፕተር በምን ያህል ሰዓት መጨረስ እንዳለባችሁ በምን ያህል ሰዓት ውስጥ ጥያቄ መስራት እንዳለባችሁ የሚያሳየው ኮማንድ ነው። ይሄንን ኮማንድ ለምሳሌ ይሄንን ኮፒ ታረጉና እዚች ጋር እንበልና ፔስት እናርክ። ከዛ ይሄንን እኔ የጠየኩት ኦዲቲንግ፣ ስለዚህ ስለ ኦዲቲንግ ላይ ስለ ኢንተርናል ኮንትሮል ላይ ነው ኦዲቲንግ ላይ ነው የጠየኩት። ስለዚህ ሙሉ ኮርሱን ኦዲቲንግ ዋን ላይ ለምሳሌ በአንደኛ ሰዓት ማንበብ እንዳለብኝ፣ በሁለተኛ ሰዓት ማንበብ እንዳለብኝ በዚህ መልኩ ስተዲ ፕላን ወይም ደግሞ በፕላን የሚያወጣልኝ ወይም 5 day crash revision schedule የሚባለውን ያወጣልኛል። በ5 ቀን ይሄንን ኮርስ እንዴት መጨረስ እንዳለብኝ ማለት ነው። ስለዚህ ለኤግዚት ኤግዛም የምትዘጋጁ፣ ለኢንትራንስ ኤግዛም የምትዘጋጁ በዚህ መልኩ ምን ማንበብ እንዳለባችሁ ማዘጋጀት ትችላላችሁ ማለት ነው። ለምሳሌ day 1 ላይ ምን ማንበብ እንዳለብኝ፣ ከዛ day 1 ላይ ከጨረስኩ በኋላ day 1 ላይ 1 hour ምን ማንበብ እንዳለብኝ፣ 1 hour ላይ ምን ማድረግ እንዳለብኝ፣ day 2 ላይ እንደዚሁ ምን ማንበብ እንዳለብኝ ያለ እስከ ከነ ቻፕተሩ ያስቀምጥና ከዛ በኋላ በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ ይሄኛው በጣም የራሳችን ጥናት ፕላን የምናወጣ የተሻለ ይሄኛው AI በጣም አሪፍ አድርጎ ያወጣልናል ማለት ነው። ስለዚህ እነዚህ 6ቱን የኮማንድ አይነቶችን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እመኑኝ በደንብ ነው የምትጠቀሙት። በዚህ መልኩ የምታጠኑ ከሆነ በደንብ ታተርፋላችሁ። ስለዚህ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ጊዜ፣ ይመቻችሁ።